ሰማኝ ወንድሜ፣ እንጀራ ለማግኘት የግድ መርዝ መሸጥ የለብህም። ጋሪ እየገፋ ጫማ እየጠገንክ እግዚአብሔርን ማመስገንና በሰላም መኖር ትችላለህ። ነገር ግን ዝማሬን ለእግዚአብሔር ዳንሴን ለሰይጣን ካልክ እግዚአብሔርን የፓርታይም አምላክ አደረግከው ማለት ነው። በሰዎች ስካርና ብክነት ላይ የተገነባ ስኬት በረከት ሳይሆን ዕዳ ነው፣ እየተቆጠረ ይከፋል። በቅድሚያ ለቴዲ አፍሮ ጠበቅ ያለና ከባድ ሐሳብን ማስተላለፍ ፈልጋለሁ። ይህንንም እንግዲህ ከነጻነት ወርቅነህ ጋር አገናኝቼ ነው እምነግራችሁ። በመጀመሪያ ግን ይህንን ቪዲዮ እንመልከተውና ሐሳቡን ከዚህ ስላነሳሁት በአግባቡ ለመረዳት እንሞክር። የኢቢኤስ የቤተሰብ ጨዋታ ተተኪ ሰው እየፈለገ ግን ከሱ ጋር ተያይዞ አንድ በጣም ወሳኝ ነጥብ እያሰብኩኝ ነበርና ይሄ ኑሯችሁን፣ ቤተሰባችሁን፣ ልጆቻችሁን፣ ትዳራችሁን፣ ጤናችሁን ምናምን ሁሉን ነገር ለስራ አሳልፋችሁ የሰጣችሁ ሰዎች I want you to know like ይሄ እንደ ማስታወሻ እንዲሆንልኝ የምፈልገው እና እንደው ብትይዙትና እንደው ባትረሱትም ብዬ የማስበው ስራችሁ እናንተ በተዋችሁት በንጋታው ይተካቸዋል። እናንተ ይሄ ስራ ቦታ ላይ ራሳችሁን የማትተኩ አታሩ። ስራው ካለናንተ የማይኖር ካምፓኒው ካለናንተ ድብና አድርጎ ነው የሚኖር። አብዛኛዎቻችን ለስራዎቻችን የምንሰጠው መስዋዕትነት ከኛ ውጪ ስራው የሚሰራው ላይ አይመስልም። እኛ በምናረግለት ልክ የሚሆንልን ስራ የለም። እኛ በምንሆንለት ልክ የሚሆንልን ካምፓኒ የለም። በተዋችሁት በንጋታው፣ በሞታችሁ በንጋታው፣ ታማችሁ በተዋችሁት በንጋታው የሚተካ ነው ስራችሁ። ለምንድን ነው የሚተካው? እሱ ከሞተ ስራው ይቅር ነው ወይ የምትለው? ሾው ይቅር ነው አይደለም። that's fact, that's reality። ይተካል። የኔ ትልቁ ችግር ረስተነዋል እኛ እንደምንተካ። ይሄ እንደማስታወሻ ነው። ከቤተሰብ ሰዓት እየቀነሳችሁ ስራ ቦታ ላይ የምትንደፋደፉ፣ ከጤናችሁ እየቀነሳችሁ ስራ ቦታ ላይ የምትንደፋደፉ፣ ከልጆቻችሁ ሰዓት እየቀነሳችሁ ስራ ቦታ ላይ የምትንደፋደፉ፣ ስራ አይደለም አንተ። ከስራ ውጪ ብዙ ላይፍ አለ። ሰላም ሊጠበቅ ይገባል ከስራ ውጪ። ትልቁ ችግር ምንድነው? አብዛኛዎቻችን ብዙ ነገር ለስራ የማይገባውን ቦታ እንሰጠዋል። ከቤተሰብ አስቀድመን እንሰጠዋል። ከጤና አስቀድመን እንሰጠዋል። እኛ ስንኖር ቤተሰብም የምንታስቡለት ቤተሰብ የሚኖረው በጣም ደስ የሚለኝ ፓርት አለ። ቴክ ኬር ኦፍ ዩርሰልፍ ፎር ሚ የሚባል ነገር አለ። በሚገርም ሁኔታ ካሁኑ እየተነሱ ያሉ ሐሳቦች አሉ። እነዚህም ደግሞ ቴዲ አፍሮ ለገንዘብ ብሎ ነው ይሄንን ዘፈን የሰራው ወይም ደግሞ ይሄንን አልበም ያወጣው በማለት ብዙዎች እየተናገሩ ይገኛሉ። ክብሩን ብኩርናውን ለሆዱ ለቅልጥም ለምስር ወጥ የሚሸጥ ብቻ እኮ ነው የተሰበሰበው። በዚህ መካከል አንድ ለእውነት የሚቆም ሰው ሲገኝ እንደምን አክብሮት አይገባው? ይገባዋል። ግን ቴዲ አፍሮ ከእንደዚህ አይነት ነገር ውጪ ሌላ ነገር ቢዘፈን አንሰማውም ነበር ወይ? ይሄ ጥያቄ ነው። አንድ ግለሰብ ይህን ያለ ርቀት ሄዶ የራሱን ህይወት አደጋ ላይ አድርጎ እንዲህ አይከን ሆኖ ሲወጣ እንግዲህ እርግጠኝነት የሁላችንም ሐሳብ ሊሆን የሚችለው የመጀመሪያው ተጠንቀቅ ነው። ታዲያ ከዚህ የተለየ ሐሳብ ብዙዎች እያቀረቡ ይገኛሉ። በግድ ዘፈኑም ስሙ የተባለ ይመስል አንተ ባዘፍን ኖሮ እኛ እንጎዳም ነበር በማለት እየተናገሩ ያሉ ሰዎች አሉ። ቴዲ አፍሮ የሥራ ልስጥህ፣ እሺ የሥራ ልስጥህ፣ እያየህ ነው፣ እያያችሁ ነው። የሥራ ልስጥህ፣ እሺ ይህም በእኛ ስቃይ የሰበሰብከውን ብር አትብለው። አንተ አንድ ዘፈን ባወጣህ ቁጥር እኛ መከራችንን እናየ፣ እኛ እየተንቀጠቀጠን ስንት አንተ የድሮ ታሪክ ባነሳ ቁጥር እኛ ሰቀቀን ነው፣ እኛ ሽባ እንሆናለን። አንተ ብዙ ብር ዶላር ትሰበስብበታለህ። ምን አለ ብትሆን በቃ የድሮ ታሪክ እኮ ድሮ በቃ ሰርተው አልፏል። የራሳቸውን ታሪክ አልፏል። እኔ እኮ ብቻዬን ነው ልጅ ማሳደግ አይደለም እንዴ? ሰው ሳገኝ ጎረቤት አቁሜ እመጣለሁ። ሰራተኛ ሳገኝ ሰራተኛ ጋር አንዴ እና ደጋ ነው እኮ እቺን ልጅ አድርጌ የማሳደገው አይደል እንዴ? እኔ አሁን በዚህ ያለ ጉዳይ አንድ ነገር ቢሆን ልጅ እኮ ጎዳና ወጣች ማለት ነው አይደል እንዴ? ቤተሰብ እሺ ምን እንሆንሽ? ከቻልክ አንዱ ናችሁ አለ በቃ አንድ የፍቅር ዘፈን ህዝብ አንድ የሚያደርግ ነገር ዘፈኑና ህብረተሰቡን አፋቅሩት። እናንተ ባትኖሩ እኮ እኛ ሰላም እንሆን ነበር እኮ። እናንተ ባትኖሩ ሰላም እንሆናለን። ሰላም ሆነናል አልፏል እኮ አይደል? 77 የወሎ ህዝብ ሲራብ እኮ የወለጋ ህዝብ ነው አይደል እንዴ? በሬ ሰጥቶ እርሻ ሰጥቶ ልጁን ሰጥቶ ድሮ እኮ ብሉ እያለ ነበር አይደል እንዴ? የትግራይ ህዝብ ሲቸገር እኮ የወሎ ህዝብ ነው እንደዚህ የሆነ ያለው። የጎጃም ህዝብ ሲቸገር እኮ የትግራይ ህዝብ ነው ሲደርስለት የነበረው አይደል? እና እናንተ ባትኖሩ እኮ ያፈቀሩ ነው እንኖራለን። አረ እንኖርበት። አሁን ለማንኛውም ፈጣሪ ተርፈን ባትዘፍነስ በህዝብ ስቃይ አንተ ብዙ ሚሊዮኖች ትሰበስባለህ፣ ብዙ ብር። እኛ ግን መከራ እናያለን። እኛ አስበሳችን እንጣላለን።
በመድኃኒዓለም ሼር አድርጉለት፣ አድርሱለት። ደግሞ ሌላ ዘፈን አውጥቶ እንዳያስጨርሰን። በቃ አርፎ ይቀመጥ። በቃ በመድኃኒዓለም ሼር አድርጋችሁ አድርሱለት። አሳዩት፣ የሆንኩትን ሁሉ አሳዩት በሱ ዘፈን ምክንያት። የኔንም ሐሳብ ጠቅለል አድርጌ ለመናገር ያክል ቴዲ አፍሮን እንግዲህ አንድ መናገር የሚፈልገው ነገር አለ። አንድ ሰው ወይም ደግሞ አንድ ግለሰብ ችግር ውስጥ ሲገባ ከቤተሰቡ ውጪ እስከ መጨረሻ የሚታገልለት ወይም ደግሞ ሐሳቡን እስከ መጨረሻ የሚቀበልለት ሰው ሊያጣ ይችላል እና እባክህ ተጠንቀቅ ለማለት ፈልጋለሁ። ለቤተሰባችሁ ገንዘባችሁን፣ ጉልበታችሁን፣ ጊዜያችሁን ሳትሰስቱ የምትሰጡ ሰዎች፣ ለጓደኞቻችሁ በክፉ በደግ ቀድማችሁ ደራሽ የሆናችሁ ከሰው ምንም ሳትጠብቁ፣ እንደዚህ አይነት ሰዎች ብዙ ጊዜ እኛ ማህበረሰብ ውስጥ እንደ ሞኝ መታየት ነገር ስላለ እባካችሁ ልባችሁን ጠብቁ፣ ቀይ መስመር አስምሩ። ሰዎች ሁሌ እናንተ ሰጪ፣ ሁሌ እናንተ ፈላጊ አድርገው ሊያስቧችሁ ስለሚችሉ ልባችሁን ጠብቁ ለማለት ነው። ከዛ በተረፈ ግን ምስጋና ይገባችኋል። ወርቅ ሰዎች ናችሁ። ይመቻችሁ። መግቢያ ላይም እሸቱ መለሰ ሲናገር የነበረውንና ብዙዎች በአሁን ሰዓት ላይ ሲጠቀሙት የነበረ ቪዲዮ አለ። ሰማኝ ወንድሜ፣ እንጀራ ለማግኘት የግድ መርዝ መሸጥ የለብህም። ጋሪ እየገፋ ጫማ እየጠገንክ እግዚአብሔርን ማመስገንና በሰላም መኖር ትችላለህ። ነገር ግን ዝማሬን ለእግዚአብሔር ዳንሴን ለሰይጣን ካልክ እግዚአብሔርን የፓርታይም አምላክ አደረግከው ማለት ነው። በሰዎች ስካርና ብክነት ላይ የተገነባ ስኬት በረከት ሳይሆን ዕዳ ነው፣ እየተቆጠረ ይከፍላል። ድሮ የተቀረጸ ቪዲዮ ቢሆንም በአሁን ሰዓት ላይ ግን በጣም የተሰራጨ ያለ ቪዲዮ ነው። ታዲያ የእሸቱ መለሰ መልእክት ለቴዲ አፍሮ አይደለም፣ ግን ብዙዎች ለቴዲ አፍሮ አስመስለው እያቀረቡትና በመሐከላቸው ክፍተት ለመፍጠር ተጣሉ ለማለት ብዙዎች እየተናገሩት ያለው ነገር ስለሆነ እባካችሁ እንደዚህ አይነት የተሳሳቱ መረጃዎች ላይ በጥንቃቄ ግንዛቤውን እንውሰድ። በጣም በርካታ ቲክቶከሮች ዳስጣል የሚለውን ዘፈን በሱ ቪዲዮ ከሰራን ፖለቲካ ይሆንብናል ብለው ፈርተው፣ በተቃራኒው ደግሞ መርከብ በሚለው ሁሉም ሰው ቪዲዮ እየሰራ ይገኛል። መርከብ የሚለው ትራክ ለአንድ ፍቅረኛ ማለትም አንድ የተከዳ ሰው የዘፈነው ዘፈን ሳይሆን ለሀገር የተዘፈነ እሱም ልክ እንደ ዳስጣል በውስጡ ፖለቲካዊ ይዘት እንዳለው ላስረዳችሁ እስቲ። በመጀመሪያ መርከብ የማለቁ ጫፍ ባይሰራ ረክቶ እንዳይቆም ከአንዱ ስፍራ ብሎ ይጀምራል። እዚህ ጋር መርከብ ብሎ የገለጸው ሀገርን ነው። የማለቅ ጫፍ ማለት አንድ መርከብ የሚቆመው ማለትም የሆነ ቦታ ላይ ሲቆም በማለቅ ይታሰራል ጫፉ ማለት ነው። ካልታሰረ ምን ይሆናል? ማዕበል ሲነሳ፣ ነፋስ ሲመጣ ይወስደዋል፣ ይገለብጠዋል ማለት ነው። ስለዚህ እዚህ ጋር ቴዲ አፍሮ ምን ለማለት ፈልጎ ነው? ለመርከቡ የሚጠቅመው ማለቁ እንደሆነ ለሀገራችንም መከባበሩ፣ ፍቅሩ፣ አንድነቱ፣ ሰላሙ ካልሰራ መርከቢቷ ሀገሪቷ ረክታ አትቆምም፣ ትወሰዳለች፣ ትገለበጣለች፣ ትናወጣለች እያለን ይገኛል ማለት ነው። ከዛ በኋላ ደግሞ ቀጥሎ ምን ይላል? ቦይ ብቀድለት እንባዬ ፈሶም አይበቃ ይላል። እዚህ ጋር ቦይ ብቀድለት የሚለው ማለቂያ የሌለው እንባ ዜጎች ላይ የሚደርሰው ግፍና መከራን መግለጽ ፈልጎ ነው። ይሄ የሚደርሰው ነገር ቦይ እንኳን ቢቀደድ ፈሶ እንደማያልቅ እንደማያባራ ለመግለጽ ፈልጎ ነው። ከዛ ቀጥሎ ደግሞ ምን ይላል? ወፍ ጭጭጭ እስኪል ቆሜ ነው ሌቱን የማነጋው። የሰላም ችግር እንዳለ፣ የደህንነት ችግር እንዳለ፣ በሰላም ተኝቶ እንኳን እንደማያቅና ቆሞ እንደሚያነጋው፣ ለሰላሙ ለደህንነቱ ይሞት ይኑር እንኳን ደህንነት እንደሌለው ቆሞ እንደሚያነጋ ለመናገር ፈልጎ ነው ማለት ነው። ከዛ ደግሞ ምን ይላል? ቃልሽ ሆነና ቦታው ማይገኝ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። ቃልሽ ብሎ እዚህ ጋር የተጠቀመው የተገባው ቃልን መናገር ፈልጎ ነው። ስለ ሰላም፣ ስለ ዲሞክራሲ፣ ስለ አንድነት ብቻ ከዚህ በፊት የተገባውን ቃልሽ ብሎ ይናገራል ማለት ነው። እሱን ቃል አምኖ እንደነበረ ተቀብሎ እንደነበረ ይናገርና በኋላ ላይ ምን ይላል? እንደተታለለ ተላላ አረገው ልቤን ሰው አማኝ ብሎ ይገልጻል። እንደተታለለ ቃሉ እንዳልተፈጸመ ይናገርና አረገው ልቤን ሰው አማኝ ብሎ ይገልጻል ማለት ነው። በቀጣይ ደግሞ ምን ይላል? ምስኪኑ ልቤ በአንቺ ታሞ ሳይበቃው ይላል። እዚህ ጋር አምኗታልም በማመኑ ደግሞ ታሟልም። ቀጣይ ላይ ደግሞ ምን ይላል? ሄደሻላሉ ትቼዋለው ጆሮ ምን አለ ማይሰማው ብሎ ይደመድማል ማለት ነው። በማመኑ በመታመኑ እንደተከዳ እንደተጎዳ፣ ጭራሽ ደግሞ በኋላ ላይ ትቼዋለሁ እንደተባለ ያንን ቃል የተገባውን ቃል ትቼዋለሁ እንደተባለ ይገልጻል ማለት ነው። ስለዚህ በአጠቃላይ መርከብ የሚለው ሙዚቃ አንድ ፍቅረኛው ለካደችው ወንድ የተዘፈነ ሳይሆን ሀገሪቷን በመርከብ መስሏት የዘፈነው ስራ ነው። ስለዚህ በዳስጣል ባትሰሩም በመርከብ እየሰራችሁ ነውና የሆነ ፖለቲካ ውስጥ ያልገባችሁ አታስመስሉ። እዚህ ጋር ያልኩት እያንዳንዱ ነገር ስለ መርከብ ዘፈን እንጂ ስለ ራሴ አይደለም፣ ከራሴ ያመነጨሁት ጉዳይ አይደለም። በአሁን ሰዓት ላይ ብዙ አይነት ቴንሽኖች አሉ ኢትዮጵያ ውስጥ። ከዛም መሃል የቴዲ አፍሮ ዘፈን ነው። ታዲያ የቴዲ አፍሮ ዘፈን ሳይሆን ቴንሽን መሆን ያለበት ይህንን ቪዲዮ እንመልከተውና ይሄ ቪዲዮ ነበር ኢትዮጵያ ውስጥ መነጋገሪያና ትክክለኛ ውሳኔ ሊያስፈልገው የሚችል ቪዲዮ ይሄ ነበር። እስኪ እንመልከተው። የኛ ሀገር ባንኮች ስንት ድሃ ማህበረሰብ ባለበት ሀገር ላይ የ60 ሚሊዮን ብር ብድር ፈቅደው የ60 ሚሊዮን ብር መኪና እንዲገዛ ያደርጋሉ። አንድ ግለሰብ ማለት ነው።
85% የኢትዮጵያ ሕዝብ በድህነት አረንቋ ውስጥ እየተጫወተ እያለ እነሱ ግን የሚያራግቡት የሚያጮሁት የሚለፈልፉት ለጥቃቅን ለበጣም ጥቂት ለሆኑ ግለሰቦች ከዚህ ማህበረሰብ 85% ከሚሆነው የኢትዮጵያ ማህበረሰብ ዳው ማህበረሰብ ጥቃቅን ብሮችን ይለቃቅሙ እንዳለ ያላቸውን አቅም ለተወሰኑ ኢትዮጵያውያን ኢንቨስተር ባለሀብት ነን ለሚሉት ያንን ብር ያከፋፍሉት። በቃ ስራቸው ይሄ ነው። በተረፈ ዝቅተኛ ማህበረሰብ እንዴት ወደ መካከለኛ ማህበረሰብ እናስገባው፣ መካከለኛውን እንዴት ደግሞ ወደ ከፍተኛ የኑሮ ደረጃ እንውሰደው ምናምን ብለው አያስቡ ጭራሹን። እስቲ ባንክ ሴክተር ላይ ያላችሁ ሰዎች፣ ባንክ ላይ የሚሰሩ ግለሰቦች እስቲ ምንድነው ችግሩ? የባንኮች የኢትዮጵያ ባንኮች ስትራቴጂ ምንድነው? እኔ ግራ እየገባኝ ነው። እስቲ እናውራበት። ምንድነው ስራቸው? ባንኮች ጀነራሊ የኢትዮጵያ ባንኮች ስራቸው ምንድነው? ድሃ ላይ የረቃቀሙ የሚወስዱትን ብር በቃ ለጥቂት 10 ለማይሞሉ የኢትዮጵያ ኢንቨስተሮች እና ባለሀብት ነኝ ባዮች ብሩን ማከፋፈል ነው? 60 ሚሊዮን ብር ለአንድ ግለሰብ መኪና መግዣ ብላችሁ መስጠት ነው? እንደው ስትራቴጂ የላችሁ? ፕላን የላችሁ? እንዴት አድርገን ማህበረሰባችንን ወደ ላይ ከፍ እናድርግ አትሉ? እንዴት እንዲበላ በልቶ እንዲያድር እንዴት እናድርገው? እንዴት አድርገን ብር እናበድረው? 60 ሚሊዮን ለአንድ ግለሰብ ከምትሰጡ 500 ሺህ እያከፈላችሁ ለ120 ሰው ብትሰጡ 120ዎቹ ደግሞ በስራቸው 4-5 ሰው የሚያስተዳድሩት ቢኖር ሰርተው ቢመልሱ እንዴት ታስባላችሁ? ግን መችስ ነው የምትነቁት? መችስ ነው ለማህበረሰብ የምታገለግሉት? እስቲ አስተያየታችሁን ስጡ። ተከታዮችም እስቲ አስተያየታችሁን ስጡ። እኔ በጣም እየገረመኝ የኢትዮጵያ ባንክ ኢንዱስትሪ በጣም የሚያሳዝን ጀነራሊ ፋይናንሻል ሴክተራችን ይሄ ጥቃቅንና አነስተኛን ጨምሮ በጣም የሚያሳዝን ሁኔታ ላይ ነው። ይመቻችሁ። የሚገርም ነው። ሀብታም ድሃን እንደሚከዳው ሁሉ አባትም ልጁን ሊከዳ ይችላል። ታዲያ ይህንን የምናገረው በምክንያት ነው። አባት ልጁን ከዳ ወይም ደግሞ ሌላ ነገር ለመናገር ፈልጌ ሳይሆን እኚህ አባት ስላሳዘኑኝ ነው። ከወለደ ያሳደገ ይበልጣል ይባላል። እስኪ እንመልከታቸውና ሀዘናቸውን እንጋራቸው። ሱራ መልስ አላት። እውነቱን ደብቃ አታስቀርም። እውነቱን ነግራኛለች። እውነቱን ደግሞ አውቄ ለናንተ አልደብቃችሁም። መስማትና ማወቅ አለባችሁ። ልጆቼ ብዬ የኖርኩት ልጆቼ የኔ እንዳልሆኑ እወቁ ጓደኞቼ። ሌላ ምንም መልስ የለኝም። እውነቱ ይሄ ነው፣ እወቁልኝ። ፊንቴክ ኢንቨስትመንት ጋር ተያይዞ የታሰሩ እንግዲህ ብዙዎቹ እየታመሙ እንደሚገኝ ተነግሯል። ከነዛም መሃል ሰለሞን ቦጋለ ነው። እስኪ ምን እንደገጠመው እንመልከት። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመካተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንደጠየቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትለው ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብ እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትለው ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹን እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። ህዝብ ላይ ተጨክኖና ጎድቶ የሚገኝ ገንዘብ መጨረሻው እንግዲህ እንደዚህ ነው። ታዲያ ሁላችንንም እንግዲህ እግዚአብሔር ከእንደዚህ አይነት ነገር እንዲጠብቀን የእናትና የአባቶቻችን ምርቃት ያስፈልገናል። ታዲያ እኚህን እናት ይዤላችሁ መጣሁ። ሁላችንም እንግዲህ አሜን እያለን እንስማቸው። መርቃችሁ አሜን ሳትሉ እንዳታሳልፉት። የጭንቅ አማላጇ ኪዳነ ምሕረት እናቴ በችግራችሁ ሁሉ ፈጥና ትድረስላችሁ፣ ህይወታችሁን ትቀይርላችሁ፣ የተዘጋባችሁን ሁሉ ትክፈትላችሁ። ኪዳነ ምሕረት እናቴ የሰው እጅ አታሳያችሁ፣ ሰጭ እንጂ ተቀባይ አታድርጋችሁ።
ሐዘናችሁን በደስታ ለቅሷችሁን በሳቅ ትቀይርላችሁ። ያሰባችሁትን ሁሉ መልካሙን ነገር ታሳካላችሁ። ከክፉ ሁሉ ትጠብቃችሁ። ካልታሰበ አደጋ ድንገት ወጥቶ ከመቅረት ትጠብቃችሁ፣ ትሰውራችሁ። አሚን። በአንጋፋው ድምፃዊ ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩን ዘግቤላችኋለሁ። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ ያጠቁና በፌዴራል ፖሊስ ተሽከርካሪ የመቶ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የቅርብ ምንጮችም አረጋግጠዋል። የሕግ አስከባሪ አካላት ወደ መደበኛው የሕግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የሥራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። በዚህ ህገወጥ ብርበራ ከስቱዲዮ ውስጥ 2 ላፕቶፖች፣ ስፒከሮች፣ የሙዚቃ ማቀናበሪያ መሳሪያዎች እንዲሁም የተለያዩ የስቱዲዮ እቃዎች ተወስደዋል። ይህ ስቱዲዮ ድምፃዊው የፈጠራ ስራዎችን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና ሀሳቦች የሚገኙበት ሚስጥራዊ ጥበብ ማህደር በመሆኑ የተወሰዱት ላፕቶፖችና ማቀናበሪያ መሳሪያዎች የድምፃዊውን አእምሯዊ ንብረት ወይም ኢንተሌክቹዋል ፕሮፐርቲስ ከፍተኛ አደጋ ላይ ጥለዋል። ይህ ክስተት ተራ የንብረት ዝርፊያ ወይም ብርበራ ሳይሆን ሀገራዊና ማህበራዊ መሰረቱ ሰፊ የሆነ አንድምታ ወይም ኢምፕሊኬሽን ያለው ድርጊት መሆኑን የህግ የጥበብና የፖለቲካ ተንታኞች አጥብቀው ይገልጻሉ። በመጀመሪያ ደረጃ ይህ እርምጃ በአገሪቱ የጥበብ ነጻነትና ሀሳብን የመግለጽ መብት ላይ ከፍተኛ የሆነ የማሸማቀቅ አንድምታ አለው። የቴዲ አፍሮ ምክትል ማኔጀር ማህሌት ሰለሞንና የቅርብ ጓደኛው አቶ ዮሴፍ ያስን ያለምንም ክስ በፖሊስ መታሰራቸውን ተከትሎ የመጣው ይህ የስቱዲዮ ብርበራ ሆን ተብሎ የጥበብ ስራዎችን ለማሰናከልና በድምፃዊ ላይ የስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት ነው። ይህ ደግሞ ሌሎች የጥበብ ባለሙያዎችም በነጻነት እንዳይሰሩ፣ ሀሳባቸውን እንዳይገልጹና የፈጠራ ስራዎቻቸውን በማንኛውም ሰዓት በህግ ማስከበር ስም ሊወረሱ ይችላሉ የሚል ከባድ ፍርሃት እንዲነግስ ያደርጋል። በሁለተኛ ደረጃ የድርጊቱ ህጋዊ አንድምታ የፍትህ ስርዓቱን ታማኝነት በእጅጉ የሚሸረሽረው። ህግን የማስከበር ኃላፊነት የተሰጠው ፖሊስ የፍርድ ቤት ትዕዛዝ ሳይዝ በምሽት የዜጎችን ግቢ ጥሶ መግባቱና ንብረት መውሰዱ የህግ የበላይነት መጓደሉና የመንግስት ጸጥታ መዋቅር ለህገወጥ አፈናና ማስፈራሪያ እየዋለ መሆኑን ያሳያል። ይህ አካሄድ በዜጎችና በህግ አስከባሪ ተቋማት መካከል ያለውን መተማመን ሙሉ በሙሉ የሚያጠፋ ነው። በሶስተኛ ደረጃ ቴዲ አፍሮ በኢትዮጵያ ህዝብ ዘንድ ያለውን ከፍተኛ ተቀባይነትና ተጽዕኖ ፈጣሪነት ከግምት ውስጥ ሲገባ ድርጊቱ ሊያመጣ የሚችለው ማህበራዊና ፖለቲካዊ አንድምታ ቀላል የሚባል አይደለም። በሚሊዮኖች የሚቆጠሩ አድናቂዎች ያሉት አንጋፋ የጥበብ ሰው ላይ የሚፈጸም ግልጽ የሆነ ህገወጥ ወከባ አላስፈላጊ የሆነ ህዝባዊ ቁጣንና ከመንግስት ጋር ያለን መቃቃር ይበልጥ ሊያሰፋው የሚችል አደገኛ እርምጃ ነው። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች የጥበብ ባለሙያውን አእምሯዊ ንብረት ላይ ስለተፈጸመው አደጋ፣ ስለታሰሩት ግለሰቦችና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ ካልሰጡም እንዲሁም እርምት ካልወሰዱ ክስተቱ የሀገሪቱን የሰብአዊ መብት፣ የህግ የበላይነትና የፕሬስ ማለትም የጥበብ ነጻነት ገጽታን በሚያጠቁር የታሪክ መዝገብ ላይ የሚሰፍር ይሆናል። መርከብ የብዙ ሰው ጥያቄ ነው። ወይኔ ቴዲ፣ እኔ ስለዚህ ዘፈን እስከምነግራችሁ እንዴት እንደጓጓው ስሙ። በጣም በሚገርማችሁ ሁኔታ ማለት ነው ሰው የገና የመጀመሪያ መስመር ላይ የተሸወደው ማለት ነው። መርከብ የመሐለቁ ጫፍ ባይሰራ ሲልና አሁን መሐለቅ ይሄ መርከብ እንደ ፍሬም እንዲያገለግለው ወደ ሲው የሚወረወረው ያከባዱ ነገር በእንግሊዝኛው አንከር የምንለው ማለት ነው። እሱ መስሏችሁ አይደለ? እሱ መልህቅ ነው። መሐለቅ ሌላ ነገር ነው። ምን ማለት እንደሆነ ደግሞ ላሳያል። መሐለቅ ማለት ሳንቲም፣ ገንዘብ ወይም በአጠቃላይ እንደ መገበያያ የሚያገለግል የብረት ገንዘብ ኮይን ወይም ፔኒ ማለት ነው። አልጨረስኩም። ቆይ አንድ መሐለቅ የብር 1/16ኛ ነው። በአፄ ምኒልክ ዘመን በህዳር 22 ቀን በ1901 ዓ.ም በታወጀ አዋጅ መሰረት 1 ብር 2 አላድ 4 ሩብ 8 ትሙንና 16 መሐለቅ ይመነዘራል። ተክለጻድቅ መኩሪያ የህይወት ታሪክ በሚለው መጽሐፋቸው ገጽ እዚህ ላይ እንደጻፉት 16ን ወደ ጎን እናድርገውና መርከብ ካለን ሁሌ ነው እንላለን። እዚህ ዘፈን ላይ ደግሞ የግዴታ ለምን ነው እንደምንል በተጨባጭ ማስረጃ ላሳያችሁ። እቺን ፓርት እንዲያስታውሱልኝ እኔ ሁሉ ነግራችሁ ነው። ምስኪኑ ልቤ ባንቺ ታም ነው ሳይበቃው። እዚህ ጋር የምትይዙልኝ የቱን ነው? ታሞ ኖ ሳይበቃው። እንግዲህ ስለ ቅኔ የምታውቁ ሰዎች ቅኔ እንዴት እንደሚሰራ ታውቃላችሁ ወይ? ቃሉን ሁለት ትርጉም ይኖራል ሲላላ ሲጠበቅ፣ ወይ ደግሞ አንድ ቃል ለሁለት ተከፍሎ አንድ ሌላ ትርጉም አንድ ደግሞ ሌላ ትርጉም የሚሰጡ ሁለት ቃላቶች ይኖሩታል። ዞሮ ትረዱታላችሁ። ታሞ ኖ ሳይበቃው ኖ ምን ሆኗል? አሁን ደግሞ የምትይዙልኝ ግጥም ቃልሽ ሆነና ቦታው የማይገኝ ተላላ አረገው ልቤን ሳማማኝ የሚለውን ነውና እዚህ ጋር ቀኔዋ የቷ ናት? ተላላ የሚለውን ቃል ለሁለት እንሰንጥቀውና ያው ቃሉ ይደብራል። ተላ እና ላ በኖህ ዘመን ሰዶምና ጎሞራ በጣም ከባዱ ኃጢአታቸው የነበረው ግብረ ሰዶማዊነት ነውና በግብረ ሰዶማዊነት ጊዜ ደግሞ የዛን ዘመን ሰውነታቸው እንዴት ተንቶ እንደነበረ ታሪክ ላይ ተጽፎ እናገኘዋለን። ጠብቁ ቆይ
ሌላ እኔ በጣም ከአይምሮዬ በላይ የሆነብኝ ፓርት ማለት ነው ደግሞ የሁላችንም ፌቨራይት ፓርት ናት ከሙዚቃው እና ወይ በቀድለት እንባዬ ፈሶ የማይበቃው ወፍ ጭጭጭ ሲል ቆሜ ነው ሌቱን የማነጋው ይላልና ስሙኝ ወፍ ጭጭጭ ሲል የሚለውን ፓርት ያዙልኝ። የልክ የኖህ የእልቂቱ ሰዓት ሲያልቅ መጀመሪያ ጎርፉ ይሄ የውሃው የፍልውሃው ጥፋት መቆሙን ያበሰረች መጀመሪያ እርግብ ናት አይደለ? ወፍ ጭጭጭ ሲል ቆሜ ነው ሌቱን የማነጋውና ወፍ ጭጭጭ በቃ ምንም ማብራራት ራሱ አያስፈልገውም ያ ነው በቃ። እና ይሄ ሰው ነው እንግዲህ ኦቨርሬትድ ነው ሁሉም ነገር ቀን አይደለም ምናምን እያሉ እንትን የሚሉት ብቻ ገና ብዙ ያልተፈታ ፓርት ነው ያለው። የምትፈልጉትን እናንተ በጣም ሚስጥር የሆነባችሁን ፓርት እዚህ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ እንዳትረሱ። እንቀጥላለን ገና የቴዲን አዲሱን አልበም ስሜታችሁ የሚረጋጋ ብዬ 2 ሳምንት እኔ ሙዚቃው ላጣጥሞ ብዬ ከ2 ሳምንት ከሳምንት በኋላ መጥቻለሁ አስተያየት ልሰጥበት ከተለቀቀበት 888 ከሚለው በስምንቶች መደርደር ጀምሮ ብዙ ነገሩ ሚስጥርና የሆነ የራሱ የሆነ ለስተላለፍ የፈለገው መንገድና ነገር አለ። 888 ያው በኒውመሮሎጂ ምን ተብሎ ይታመናል? በዋነኝነት የዌልዝ ገንዘብን ሀብት የምታመጣ ቁጥር ነች ተብሎ ይታመናል። ሌላኛው ደግሞ ባላንስ የስትሬንግዝ የፓወር የአውቶሪቲ ምልክት ነው። 8 ቁጥር በዋነኝነት የገንዘብም ቢሆን የዌልዝም ቢሆን ዌልዝን ያመጣል። ለምሳሌ ቻይና ኦሎምፒክን እንትን ስትል 888 ላይ ደርድራ ነው ኦሎምፒኩን ያስጀመረችው። ልክ እንደሱ አይነት ቫይብ አለው። የሚገርም አልበም ነው ያወጣው። በተለይ ሀገራዊ ሙዚቃዎቹ በጣም አሪፍ ናቸው። ጀንበር ተውት፣ መርከብ ተውት። መርከብ ማስተርፒስ ነው። መርከብ ሲሉላ ጆሮዬ ላይ ነው የሚያቃጥለው። በጣም ቴሙሽሬ ጉራግኛው ቲንታጎ በጣም አሪፍ በጣም አሪፍ የሚባሉ ሙዚቆች በውስጡ የያዘ አልበም ነው። የህዝብን እንትን ተናግሮበታል። በውስጡ ህዝብ ጋር ያለን ብሶት ነው የሚባለው። እንደዚህ ህዝቡ የሚያነሳውን ተደብቆ በየጓዳው የሚያነሳውን ሐሳብ ወጥቶ ተናግሯል። ይሄ የሚያስደንቅ ነው። ያመነበትን ነገር የመናገር ሰው ያመነበትን የያዘውን አቋም የመናገር አቋሙ በጣም የሚወደድ ነው። እንዳልኳችሁ እኔ አሁን ለምሳሌ ሙሉ ሐሳቡ እስማማለሁ አልስማማም ሌላ ነገር ብዙ የማይስማማኝ ሐሳብ አለ አንድ ሙዚቆች ላይ ማለት ነው። እንደዚህ ባይባል ምለው ግን ይሄ እሱ አቋምና የሱ መብት ነው። እና ደግሞ እንደምታውቁት ያው አማርኛ ሊትሬቸር ላይ ይሞላቀቅበታል ቴዲ እንደፈለገ ነው የሚያደርገው። ሌላ ጸጋዬ ገብረመድህን ውስጡ አለ። አማርኛውን እንደፈለገ ነው የሚቀናጣበት። ይገርመኛል ቴዲና አልበሙ በጣም አሪፍ ነው። ሌላ ደስ ያለኝ ነገር ደግሞ አልበሙ ያመጣው ኢንፍሉዌንስ ኔጌቲቭን ካወራም ብዙ ነው። ጥሉ ኖ ኢትዮጵያዊነትን አንተ አትነግረኝም። ኖ እኛንን ኢትዮጵያዊ አንተ አይደለህም። አንተ ኢትዮጵያ እንትን ትላለህ እንጂ እንትን እኛንን አድዋን እንትን ያለው አንተ ዝም በል የሚል ሆኗል ፋይቱ። ታዲያ ይሄ በሆነ በኩል እኮ ካያችሁት በጣም የሚያስደስት ነገር ነው። ኔጌቲቭ ነገሩ እንዳለ ሆኖ ጥላችን ኢትዮጵያ ሆናለች ማለት ነው። ይሄ ትልቅ ነገር ነው። እኔ ትልቅ ለውጥ ነው ብዬ ነው የምወስደው። ማለት ኖ ኢትዮጵያዊነትን አንተ አትነግረኝም ሆኗል ጥሉ። ገብቷችኋል? በዛ በኩል ደግሞ ኖ እኛ ኢትዮጵያ እዚህ እንድንትል ብለን ምናምን የሚል ሆኗል። እና በዛም በዚህም ያለው ነገር በዛም ያለው ነገር ደስ ይላል በጣም በቃ ዲዮዲጇል ጥሉ ነው ልጅዋለሁ። ከፈለጋችሁ ደግሞ ካሰኘኝ ደግሞ አይቻችሁ ሁኔታችሁ እንዴት የቴዲ አልበም መንግስትን እንደሚጠቅመውና እየጠቀመው እንዳለ የቴዲ አልበም መልቀቅ እንዴት መንግስት እንደሚጠቅመው እናወራበታለን በቀጣይ ፓርት። ለቴዲም ዊን ነው፣ ለመንግስትም ዊን ነው። ይመቻችሁ። ጋይስ ባለስልጣኖቹ መነቃቆር ጀምረዋል። አቶ ሬድዋን ሁሴንና አቶ ጌታቸው ረዳ ማለት ነው በፌስቡክ ኦፊሻል ገጻቸው ላይ መነቃቆር ጀምረዋል። አብዛኛው ሰው እየገባ ማለት ነው በኮሜንት እየተዝናና ይገኛል። እንደሚታወቀው እንግዲህ በትናንትናው ዕለት አቶ ሬድዋን ሁሴን ማለት ነው ስለ ጭንቅላታቸው መፈንከት ምክንያትና እንዲሁም ደግሞ መንስኤ እንዲሁም ደግሞ ቤልጂየም ሄደው እንደታከሙና እዚሁ ኢትዮጵያ ውስጥ አሜን ሆስፒታል እንደታከሙ እንግዲህ ገልጸው ነበር። እኔ መረጃውን አድርሻችሁ ነበር። ታዲያ ይህንን ከፖስቱ በኋላ ማለት ነው አቶ ጌታቸው ረዳ ያችን ፖስት በመውሰድም አያይዘው ነቆራ ነገር ቁጭ አድርገውላቸዋል። ታዲያ አቶ ጌታቸው ረዳም እኔ እኮ እዛ መተኛቱን ሰምቼ ቤልጂየም ብራስልስ ሆስፒታል ውስጥም ሳፈላልጎ ነበርም ሲል እንግዲህ ፖስቷል። አቶ ሬድዋን ሁሴንም ይሄን አይተው ዝም አላሉ፣ ምላሽም ሰጥተዋል። አልጠፋ ሆስፒታል ሁለታችንም ቤልጂየም መላካችን ብቻ ሳይሆን ፕላስተሪ እንዳነሳው አዲስ አበባና ከ100 ኪሎ ሜትር በሚርቀው ከተማ የጋራ እንግዳ አስተናግደን መሸኘታችን የሚመሰክር መጥፋቱ ግን አስገርሞኛል ሲሉ እንግዲህ አቶ ሬድዋን ሁሴንም ምላሽ ሰጥተዋል። አብዛኛው ሰው ደግሞ በዚህ ጭውውት ውስጥ የደሙ ነቆራ ውስጥ ጋሽ ብሬ ወይም ደግሞ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ቢቀላቀሉበት ደግሞ እንዴት ያምር ነበር ጨዋታው ያሉ እንግዲህ ብዙ ሰው በኮሜንት እየተዝናና ይገኛል። አንተስ ይቺ መነቋቋር እንዴት አያቻት? መልካም ቀን። መደፈሩን አይደለም የፈራሁት፣ ሰው ተደፍሮ ይቀጥላል ህይወት። እኔ ገና
21 ዓመቴ ነበር። ይሄ ወንድ ያስቸግራል ምናምን ዘመድ ጋር ልጅኩ ቤት ሄዳለሁ። ምንም ዘመድ የለኝ። ወደ አዲስ አበባ ተመለሱ በእግሬ። ባይዘ ጨለማ ያስፈራም። እሺ ጨለማ ውስጣችሁ ላይ ያለው ህልም ሲያበራ ጨለማ አያስፈራም፣ ምንም አያስፈራም። በእግሬ 15 ደቂቃ ምናምን ቢሆን ነው፣ ቅርብ ነው በጣም። አዲስ አበባ አካባቢ መሸታ ቤቶች አሉ ታውቃላችሁ። ስለዚህ እኔ መሸታ ቤት ማደር ብርቄም አይደለም። አዲስ አበባ የተቀበለች እንደዛ ስለሆነ እንደምንም ብዬ አንዱ ጭፈራ ቤት ገባሁ። ልጇ አጠገብ ተቀመጥኩኝ። ውሃ ዘዝኩኝ። ክለብ ወይም ጭፈራ ቤት ሲባል ሴቶች ከአንዳንድ ምስሉ ይሄ ወንድ ያስቸግራል ምናምን። እዛ ጭፈራ ቤት የሆነ ሰው መጥቶ እኔ ጋር ለማውራት የሚስብ ነገር አልነበረኝም። እግዚአብሔር ሊያኖራችሁ ሲፈልግ በማይነጠቃችሁ ቦታ አስቀምጦ ፈተናችሁ እንዲቀል ደም ግባታችሁን ያጠፋዋል። ለካ መውጣት የሚባለው ነገር አለዛ። ሁሉም ሰው ቀስ በቀስ መውጣት ጀመረ። ስለዚህ ጭር እያለ ነው። እኔ መውጣት አለብኝ። ወጣሁ። እኔ ገና 21 ዓመቴ ነበር። 21 ዓመቴ 8 ሰዓት ኤኒዌይስ ወጣሁ። እንደማንኛውም ሰው መውጣት ስለነበረብኝ ጎዳና ላይ አደርኩ። እኔ ጎዳና ላይ አደርኩ። ከእናቴ ቤት ያስወጣኝ ያህል ካደኩበት ማህበረሰብ ፈንቅሎ ያወጣኝ ያህል መጨረሻው ጎዳና ላይ ያሰደረኝ። ይርማ ፈራሁ። መደፈሩን አይደለም የፈራሁት። ሰው ተደፍሮ ይቀጥላል ህይወት። ወይ ልጅ ብትወልጂ ነው ወይ ይቀጥላል። መሞት የሚባለው ነገር አስፈራኝ። ምክንያቱም መኖር አለብኝ። መቼ ኖርኩ? መቼ የሚናየው? መቼ ለወደቅኩለትን የተጋደልኩለትን ህል መቼ አሰካሁትና ነው የትም በአንድ ቀን ስህተት ጎዳና ላይ ወጥቼ የምሞተው? መኖር አለብኝ። ፈራው። 62 ሚሊዮን ሰዎች በሚስጥር ኦንላይን ሬፕ አካዳሚ ያስገድዶ መድፈር የኦንላይን ትምህርት እንደተካፈሉ ሲኤንኤን ደርሻለሁ ብሏል። በተለይ ሴትና ኢንፍሉዌንሰር ከሆንሽ ይሄ ይመለከትሻል። ሲኤንኤን የዓመቱን አስፈሪ የምርመራ ውጤት ነው ይፋ ያደረገው። ስህተት ሰራው ብሎ ማስተካከያ እስኪያደርግ መረጃው ለ3 ሳምንታት ያክል ቫይራል አልወጣም ነበር። ምን እንደተከሰተ ልንገራችሁ። መጀመሪያ የምርመራ ውጤቱን ከዛ ተፈጠረ ስለተባለው ስህተት እናወራለን። በዓለም ዙሪያ የሚገኙ ወንዶች የገዛ ሚስቶቻቸውን በድራግ እንዲያሸልቡ አድርገው እየደፈሩ ይቀርጻሉ። በሚስጥር በተፈጠረ የኦንላይን ዌብሳይት ቪዲዮውን ይለቁታል። ዜድ የተባለ የቴሌግራም ቻናል ግሩፕ ፈጥረው እንዴት አቢዩዝ ማድረግ እንደሚቻል ያወራሉ። ድራግ የሚላላኩትም በዚሁ ግሩፕ ነው። ማዘር.com በተባለ ዌብሳይት የሚስቶቻቸውን ገመናም ይለቃሉ። በቀጥታ ስርጭት በሰው $20 እየተቀበሉ በእንቅልፍ የወደቁ ሚስቶቻቸውን ወይም የሴት ጓደኞቻቸው ላይ በትዕዛዝ አድርጉ የሚሏቸውን ያደርጓቸዋል ይላል የሲኤንኤን ምርመራ። ከፖላንድ እስከ ምዕራብ አፍሪካ፣ ከብሪቲሽ እስከ አሜሪካና የአረቡ ዓለም ያሉ ሰዎች የግሩፖቹ አባል ናቸው። ሲኤንኤን በድብቅ አባል ሆኖ ለወር አጥንቶ አጋልጧቸዋል። ሪፖርቱን ኮሜንት ላይ አስቀምጥላችኋለሁ። የዘመን ክፋት የሲኤንኤን ማስተካከያ ከ3 ሳምንት በኋላ 62 ሚሊዮን ወንዶች ሳይሆኑ የዌብሳይቱ ቪዚተርስ በሚል ይስተካከል ነው የሚለው። በወንድ ጠልና የሴት ልጅ ጥቃት ሐሳቢዎች መካከል ይሄ ትልቅ ልዩነት ፈጥሯል። ደግነቱ ግን ይህን ዳርክ ሀቅ ከእንደገና መነጋገር ያድርጎታል። ወንዶችም ተባለ ተመልካቾች ግን ዓለም ለሴቶች አደገኛ መሆኑን ግልጽ ያደርገዋል። የኢንተርኔት ችግሩ በየቦታው ያሉ ተመሳሳይ ሰይጣናዊ ፍላጎት ላላቸው ሰዎች ህብረት መስጠቱ ነው። ሀገራችን የሚፈጠረውን አስቡትና ሴቶችና ኢንፍሉዌንሰር ከሆናችሁ ይሄን አጀንዳ ማድረግ ያስፈልጋል። ከቀናት በፊት ማህሌት ማሩ የተባለችን ታዳጊ ያውም የህግ አስከባሪ አባል ደፍሮ በጭካኔ ገሏታል። በባህር ዳር በስራ ቦታዋ ላይ
መፍትሄው ምንድነው ትላላችሁ? የሰው ልጅ ህይወት እንዲህ በቀላሉ በአደባባይ ሲቀጠፍ ማየት እጅግ ዘግናኝና አሳዛኝ ነው። ትዳር ከመሰረተ ገና 2 ወር የሆነውና የባንክ ባለሙያው አቶ ተመስገን ዳንኤል ዛሬ ጠዋት ወደ ስራ በመጓዝ ላይ ሳለ በጌዲዮ ዞን ገደብ ከተማ በአደባባይ ህይወቱ አልፏል። ግድያው የተፈጸመው በቂም በቀል ተነሳሽነት ሲሆን ገዳዩ ሚስቴን አገባህብኝ በሚል ሰበብ በሽጉጥና በስለት አሰቃቂ ጥቃት ፈጽሞበታል። አቶ ተመስገን ገና የ2 ወር ትዳር እንደያዘ ነበር ህይወቱ የተቀጠፈው። አሁን ላይ ተጠርጣሪው በቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። ለሟች ቤተሰቦችና ወዳጆች መጽናናትን እመኛለሁ። ነፍስ ይማር። ዛሬም ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።